የኢትዮጵያ ሴቶች ፌዴሬሽን በጠቅላላው ምርጫ በታዛቢነት ከተሳተፉ ተቋማትና ማህበራት አንዱ ነው። ፌዴሬሽኑ በትዝብቱ በአብዛኛው ክልሎች ምርጫው በሰላማዊ ሁኔታ መጠናቀቁን፣ የህዝብ ተሳትፎ ከፍተኛ እንደነበርና የመራጮች ተሳትፎና ተነሳሽነት የሚደነቅ መሆኑን በመግለጫው አንስቷል። በአብዛኞቹ ክልሎች ምርጫው በሰላማዊ ሁኔታ መጠናቀቅ መቻሉ፣ የህዝብ ተሳትፎ ከፍተኛ እንደነበር፣ በብዙ ጣቢያዎች መራጮች ከጠዋቱ ጀምሮ ረጃጅም ሰልፎች ላይ ተሰልፈው መምረጥ መቻላቸው፣ ሶስተኛ የሴቶች ተሳትፎ በመራጭነትም ሆነ በታዛቢነት የነበረው ሁኔታ አበራታች እንደነበር ማየት ተችሏል። የፓርቲ ወኪሎችና የሲቪል ማህበረሰብ ታዛቢዎች በአብዛኞቹ ጣቢያዎች ላይ መገኘታቸው አበራታች እንደነበር ማየት ተችሏል። በሰባተኛው ጠቅላላ ምርጫ የሴቶች ተሳትፎ በመራጭነትም ሆነ በታዛቢነት የነበረው ሁኔታ አበረታች እንደነበር የገለጸው ፌዴሬሽኑ በ25,000 የምርጫ ጣቢያዎችም ምርጫውን ታዝቧል። የሴቶች ፌዴሬሽን ሴቶች ምንም አይነት ፍርሃት ሳይኖርባቸው ድምጽ እንዲሰጡና እንዲታዘቡ ከፍተኛ ጥረት አድርጓል። የሴቶች ምዝገባ ከቀደሙት ምርጫዎች ጋር ሲነጻጸር መሻሻል አሳይቷል። ከጠቅላላ መራጮች ውስጥ 49.3% ደርሷል። ከሴቶች በምርጫው እንዲሳተፉ እና የመብታቸው ተጠቃሚ እንዲሆኑ ዘርፈ ብዙ ስራ ተሰርቷል። ስለዚህ ካለፉት ምርጫዎች የተሻለ ግንዛቤ መፍጠር ተችሏል። በድህረ ምርጫው በአብዛኞቹ ጣቢያዎች ቆጠራው በግልጽነት መካሄዱን፣ የፓርቲ ወኪሎችና ታዛቢዎች በቆጠራ ሂደቱ ውስጥ መሳተፋቸውን መመልከቱን አንስተዋል። ድህረ ምርጫ ሁኔታ በጥንካሬ ያየናቸው በአብዛኞቹ ጣቢያዎች ቆጠራው በግልጽነት ተካሂዷል። የፓርቲ ወኪሎችና ታዛቢዎች በቆጠራ ውስጥ ተሳትፈዋል። ምርጫ ቦርድ ለተነሱ ቅሬታዎች ፈጣን ምላሽ መስጠት ችለዋል። በድክመት የለየናቸው በአንዳንድ ጣቢያዎች ቆጠራ እስከ ማግስቱ ድረስ መቀጠሉ፣ ሁለተኛ በጸጥታ ችግር ምክንያት በአንዳንድ ጣቢያዎች ላይ ምርጫ አለማካሄዱ፣ የሴቶች ተሳትፎና አካታችነት ፌዴሬሽኑ ያው የሴቶች ተሳትፎና አካታችነት ላይ ነው ትኩረት አድርጎ የሚሰራው። ከጠቅላላ ከተመዘገቡት መራጮች ውስጥ 49.3% የሚሆኑ ሴቶች ናቸው። የሴት እጩዎችም ቁጥር ከቀደሙት ምርጫዎች ጋር ሲነጻጸር ጨምሯል። በቀጣይም የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ባልተካሄደባቸው አካባቢዎችም አስቻይ ሁኔታዎችን በመፍጠር ምርጫን እንዳካሄድም ጠይቋል። በአማራና ኦሮሚያ ክልሎች ምርጫ ከተጀመረ በኋላ በአማራ ክልል እና በኦሮሚያ 7 ምርጫ ጣቢያዎች ምርጫ ተቋርጧል። ፌዴሬሽኑ እንደሚያምነው እንደነዚህ ያሉ ሁኔታዎች ለዲሞክራሲ እድገት እንቅፋት ናቸው። ፌዴሬሽኑ ለወደፊቱ ምርጫ ያልተደረገባቸው አካባቢዎች የማረጋጋት ስራ በመስራት ምርጫው እንዲደረግና ሴቶች የመብታቸው ተጠቃሚ እንዲሆኑ መንግስትን አጥብቆ ይጠይቃል።